ሸሃደቲ አላ ኢላሃ ኢላላህ የዚህ የምስክርነት ቃል ከአላህ በስተቀር በሐቅ የሚመለክ የለም የሚለው የምስክርነት ቃል እኮ ትርጉሙ ነፍዩ ውድቅ እናደርጋለን እኮ استحقاق العبادة استحقاق ማለት ተገቢነትን የምን ተገቢነትን አልዒባደቲ የአምልኮ ተገቢነትን ውድቅ እናደርጋለን ከነማ ላይ ነው ውድቅ የምናደርገው አን ኩሊ ማ ሲወላህ ከአላህ ውጭ ካሉት አካላት ላይ በጠቅላላ ውድቅ እናደርጋለን አላህ ብቸኛ ነው አምልኮ የሚገባው ለሱ ብቻ ነው ከሱ ውጭ የሱ የቅርብ ባለመዋል የሆኑ መላእክቶችም ይሁኑ ነብዮችም ይሁኑ የሱ የቅርብ ወዳጆቹም ይሁኑ ከነሱ ላይ በጠቅላላ ከፍጡር ላይ በጠቅላላ እንገፋለን ፈጣሪ አንድ ነው አምልኮ የሚገባው ለአንድ ፈጣሪ ስለሆነ ስለዚህ ነፍዩ ውድቅ ማድረግ ነው استحقاق العبادة አምልኮ የተባለን በጠቅላላ ተገቢነቱን ውድቅ እናረጋለን ከነማ ላይ አን ኩሊ ማ ሲወላህ ከአላህ ውጭ ካሉት አካላት ላይ በጠቅላላ ውድቅ እናደርጋለን ወኢስባቱሃ እናረጋግጣታለን ደሞ እናጸድቃታለን ደሞ ሊላሂ ዐዘ ወጀል ሊላሂ ለአላህ እናጸድቃታለን ዐዘ አሸናፊ ለሆነው ወጀል ለላቀው ታላቅ ለሆነው አላህ እናጸድቃታለን ወህደሁ ይህን ደሞ ስናደርግ በብቸኝነት ላ ሸሪከ ለሁ ተጋሪ ሳይኖረው في عبادته በአምልኮ ላይ በጠቅላላ መንፈጽማቸውን አምልኮ ዱዓን ስግደትን ስጁድን ጠዋፍን መፍራትን መመካትን መውደድን አምልኮ የተባለን በጠቅላላ ለሱ በብቸኝነት ያለ አጋር እናጸድቃለን كما انه ልክ እንደሌለው ሁሉ لا شريك له ተጋሪ እንደሌለው ሁሉ ለአላህ في ملكه በንግስናው ተጋሪ እንደሌለው ሁሉ በአምልኮም በጠቅላላ አምልኮ ለሱ ብቻና ብቻ እናጸድቅለታለን ያለ ተጋሪ ولا اله الا الله لا اله الا الله ምትለው ቃል እኮ لها ركنان ለሷኮ ሁለት አርካኖች ሁለት ሙሶሶች ሁለት ማዕዘናት አሏት ምንና ምን النفي ውድቅ ማድረግና والإثبات ማጽደቅ እኮ አላት ስለዚህ ውድቅ የምታደርገው ነገር አለ የምታጸድቀው ቃል አለ فلا اله لا اله የሚለው ቃል አምላክ የለም የሚለው ቃል نفي العبادة አምልኮም በጠቅላላ ትገፋለች ውድቅ ታደርጋለች ከነማ ላይ عن كل ما سوى الله تعالى كالله سبحانه وتعالى ውጭ ካሉት አካላት ላይ በጠቅላላ ትገፋለች ውድቅ ታደርጋለች وإلا الله الله ሲቀር የምትለው ቃል ደሞ تثبت ታጸድቃለች جميع العبادة አምልኮ የተባለም በጠቅላላ لله ለአላህ وحده በብቸኝነት والنفي ውድቅ ማድረግ እኮ والإثبات ማጽደቅ እኮ هو التوحيد እሱ እኮ ነው ተውሂድ ማለት ከአላህ ውጭ የሚመለኩትን በጠቅላላ والنفي ውድቅ ማድረግ መግፈፍ አምልኮን በጠቅላላ ከአላህ ውጭ ከሚመለኩት ላይ ማለት ነው والإثبات ማረጋገጥ ለአላህ ብቻ እነዚህ ሁለቱ እኮ በአንድ ላይ ተቆራኝተው ሲመጡ هو التوحيد ይህ እኮ ነው ተውሂድ ማለት الذي ያ ተውሂድ የተባለው ጉዳይ جاءت به الرسل መልእክተኞች በጠቅላላ የመጡበት وأنزلت به الكتب መጽሐፎች በጠቅላላ የወረዱበት እነ ተውራት እነ ዘቡር እነ ኢንጂል እነ ቁርአን የወረዱት በጠቅላላ ይህን መልእክት ለማሟላት ነው وهو ተውሂድ የተባለው ጉዳይ እኮ إثبات الإلهية አምልኮን እኮ ማጽደቅ ማረጋገጥ ነው ለማን لله وحده لله سبحانه وتعالى በብቸኝነት አምልኮ መስጠት ነው بأن يشهد ሊመሰክር እኮ ነው ሰውየው አላ ኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለ ሊመሰክር ነው ولا يعبد لا يملك እኮ ነው إلا إياه አላህን እንጂ لا يملك እኮ ነው አላህ ምን ስላለ فاعبد الله مخلصين له الدين አላህን አምልኩት ለሱ ሃይማኖትን ጥርት ያደረጋችሁ ስትሆኑ እንዳለው ولا يتوكل لا يمካ እኮ ነው ግለሰቡ إلا عليه በአላህ سبحانه وتعالى እንጂ እኮ በማንም ላይ ይመካ ነው ለምሳሌ አላህ ምን ሲል አዘዘ وتوكل ተመካበት على الحي الذي لا يموت ያ ሕያው በሆነው በማይሞተው አላህ አለ
ይሄ ትእዛዝ ነው ልንመካ የሚገባው ይህን መስፈርት ለሚያሟላው ሕያው በሆነው በማይሞተው በአንድ አላህ Subhanahu Wa Ta'ala ብቻ ነው። አገራችን ላይ ግን ክህደት ተንሰራፍቷል። በአላህ ላይ ማጋራት ተንሰራፍቷል። ምን ይላሉ? በየቤቱ በሚከፈት መንዙማ ማለት ነው አሰላሙ አለይካ ያ ቀመረል መካ ልቤ ባንቱ በርሶ ተመካ ይላሉ። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተመካ ሰው ከእስልምና ድርሻ የለውም፣ ጥቅልል ብሎ ከእስልምና ወጥቷል ማለት ነው። ልንመካ የሚገባው ይኸው መልእክተኞች ሁሉ የመጡበት ተውሂድ ማለት ወላ የተወከል ኢላ ዐለይሂ ላይመካ እኮ ነው በአላሁ Subhanahu Wa Ta'ala ብቻ ቢሆን እንጂ ወላ ይዋሊ ወዳጅ አድርጎ ላይዝ እኮ ነው ኢላ ለሁ ለአላህ ብሎ እንጂ ሰዎችን ላይ ወዳቸው የሱ ዘር ስለሆኑ ገንዘብ ስላላቸው እሱን ስለሚጠቅሙት ሳይሆን የላ ኢላሃ ኢላላህ ባለቤት ከሆኑ ለአላህ ሲል ሊወዳቸው ውዴታው ራሱ የሚመሰረተው ለአላህ ተብሎ ነው ሊሆን የሚገባው። ወላ ዩዓዲ ጠላት አድርጎ ደግሞ ላይዝ ነው ኢላ ፊሂ ለሱ ቢሆን እንጂ ለአላህ ብሎ ቢሆን እንጂ ጠላትም አድርጎ ሰዎችን ሲይዝ ለሌላ ጉዳይ አይደለም። የሱ ዘር ስላልሆኑ ለሱ ዱንያዊ ጥቅም ስላልሰጡት ወይንም ደግሞ ከሱ ጋር በስራ ስለማይስማሙ ሳይሆን ሰው ሊጠላ የሚገባው ለአላህ ሲባል ነው። ሰው ሊወደድ የሚገባው ለአላህ ሲባል ነው። ወላ ያዕመሉ ስራን እኮ ደግሞ ላይሰራ ነው ኢላ ሊአጅሊ ለአላህ ብሎ ቢሆን እንጂ ስራን ላይሰራ ነው። አላህ ምን አለ? ቁል በላቸው ያ ነብዩና ሰለላሁ ዐለይሂ ወሰለም ኢነ ሶላቲ ስግደቴ ወኑሱኪ እርዴ ወይንም ሃይማኖቴ ወመሕያየ ሕይወቴ በጠቅላላ ወመማቲ ሞቴም በጠቅላላ ሊላህ ለአላህ ነው በል ረብል ዓለሚን ለዓለማቱ ጌታ ላ ሸሪከ ለሁ ለሱ እኮ ደግሞ አጋር የለውም። ከዚህ ምን ያዝ ሚሰራው ሁሉ ሚሰጠው ሚወደደው ሚጠላው ይሄ ሁሉ ተግባር የሚፈጸመው ለማን ሲባል ነው? ለአላህ ሲባል ነው። وهذه الكلمة ይችኮ ንግግር ናት ነፍዩን ወኢስባቱን ውድቅ ማድረግና ማጽደቅ ያላት ولا يتم التوحيد ተውሂድ እኮ አይሟላም ኢላ ቢሂማ እነዚህ ሁለቱን ቃል ተይዞ ቢሆን እንጂ እኮ የአላህ ብቸኛ ተመላኪነት ተውሂድ እኮ አይሟላም። بنفي الإلهية አምልኮን ውድቅ በማድረግ عن كل ما سوى الله تعالى ከአላህ ውጭ ከፍ ካለው ከሱ ውጭ ከሚመለኩት በጠቅላላ ከነሱ ላይ በመግፈፍ من المرسلين ከመልእክተኞችም ቢሆኑ حتى محمد صلى الله عليه وسلم የመልእክተኞች ሁሉ አለቃ የሆኑት ነብዩ ሙሐመድ የአላህ ሰላትና ሰላም በርሳቸው ላይ ይሁንና ከሳቸውም ላይ ቢሆን በመግፈፍ አሁን ያነበብኩላችሁን የክህደት ስንኝ የሚመስል ከሳቸው ላይ እንገፋለን፣ በሳቸው ላይ አንመካም፣ እሳቸውን አንለምንም። እምንለምነው አንድ አላህን ብቻ ነው፣ ምንፈራው አንድ አላህን ብቻ ነው፣ ምንመካው በአንድ አላህ ብቻ ነው። ስለዚህ ይሄው እሳቸው ለምን ተጠቀሱ እዚህ ጋር? የሰው ልጆች ሁሉ አለቃ እሳቸው ስለሆኑ ከሳቸውም ላይ ቢሆን መግፈፍ ومن الملائكة ከመላእክቶችም ላይ ቢሆን መግፈፍ حتى ጅብሪል እንኳን ቢሆን ከሱ ላይ መግፈፍ። ጅብሪል ደግሞ የመላእክቶች አለቃ ነው፣ ያላህ የቅርብ ባለመዋል ነው፣ የ600 ክንፍ ባለቤት መላእክቶች ሁሉ ባላህ ፍቃድ የሚታዘዙት ነው ከመሆኑ ጋር ከሱም ላይ ቢሆን አምልኮን እንገፋለን። ለምሳሌ ሀገራችን ላይ ትልልቅ እነዚህ የክፍለ ሀገር አውቶቡሶች ላይ ሌሎች መኪናዎችም ላይ ምን እናያለን? ገብርኤል ሆይ መንገዴን ላንተ አደራ ሰጥቻለሁ የሚል ንግግሮች እናያለን። መንገድ አደራ የሚሰጠው ለገብርኤል ፈጣሪ ለብቸኛው አላህ ነው። ስለዚህ ከገብርኤል ከጅብሪልም ላይ ቢሆን አምልኮን እንገፋለን። ለማን ብቻ እናጸድቃለን? ለአንድ አላህ Subhanahu Wa Ta'ala ብቻ እናጸድቃለን። ከነብዩ ሙሐመድም ሰለላሁ ዐለይሂ ወሰለም ላይ አምልኮን እንገፋለን። ከማላይ እንደገፈፍ ነው ከኢሳ አለይሂ ሰላም ላይ አምልኮን እንደገፈፍ ነው ማለት ነው። ፈድለን ይቅርና عن غيرهما ከነዚህ ከሁለቱ ውጭ ካሉት ጋማ ይበልጥ እንገፋለን ማለት ነው። ምክንያቱም እነዚህ ሁለቱ የመላእክቶች አለቃና የሰው ልጆች አለቃ ከነሱ ላይ አምልኮ ከገፈፍ ከሌሎቹማ من الانبياء ከነቢያት والصالحين ከደጋጎች ላይ ከነዚህም ላይ ምን እናደርጋለን? ከሌሎቹ ይበልጥ እንገፋለን። واثبات الالوهيه አምልኮን ደግሞ እናጸድቃለን لله عز وجل ከፍ ላለ ለላቀ ለሆነው ለአላሁ Subhanahu Wa Ta'ala
ለሱ እናጸድቃለን። እዩት ይሄ አረፍተ ነገር ወይንም ይሄ ሐሳብ ምን ብሎ ነው የጀመረው? وهذه الكلمة نفي وإثبات ይህ ንግግር እኮ ማጽደቅና መግፈፍ አለበት። ولا يتم التوحيد إلا بهما ተውሂድ እኮ አይሟላም ሁለቱ ተገኝተው ቢሆን እንጂ ሁለቱም ማስገኘት አለብን። ምን በማድረግ ነፊ ውድቅ በማድረግ አልኢላሂየቲ አምልኮ የተባለን በጠቅላላ ውድቅ ከማድረግ ከነማ ላይ ከማንም ካላህ ውጭ ከሚመለኩት በጠቅላላ ላይ ከመልእክተኞችም ይሁን ማንን ይመስል ከነብዩ መሐመድም ላይ ገፈፈን ከመላእክቶችም ይሁን ከማላይ ገፈፈን ከጅብሪል ይመስል ከዛ ስለማን አጸደቅናት ለአላሁ ሱብሓነሁ ወተዓላ ብቻ አጸደቅናት። فلا يكفي النفي አሉ ሼኽ ሲቀጥሉ ውድቅ ማድረግ ብቻውን እኮ አይበቃም ብቁ አይሆንም። ولا يكفي الإثبات ማጽደቅ ብቻውንም ደግሞ በቂ አይደለም። በላ ቡድ ይልቁንም ቅሮት የለውም መሟላት እኮ አለበት። من الاثنين ሁለቱም እኮ መሟላት አለባቸው። ምን ማድረግ ውድቅ ማድረግም ማጽደቅም ሙቅተሪነይን ተያይዘው ነው ደግሞ መምጣት ያለባቸው ሁለቱ። ومعنى ትርጉሙ እኮ አሁን የዛሬው አርዕስት ማዕና ሸሃደቲ አላ ኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ የለም የምትለው አይ ምስክርነት ቃል ትርጉሙ ምንድነው የሚለው ነው አይደል ያየን ያለነው። በትርጉሙ እንኳን ሙስሊም ነኝ የሚለው ኡማ እርስ በእርስ አልተስማማም። ለምሳሌ አህባሾች ተብሊጎች እነዚህ ቀብር አምላኪዎች ሱፊዮች መንገድ የሳቱት ሰዎች ሙስሊም ነኝ ቢሉም ማለት ነው ላ ኢላሃ ኢላላህ ሚለውን ቃል ምን ብለው ነው የሚተረጉሙት? አህለ ሱና ወልጀማዓ የነብዩ ሰለላሁ ዐለይሂ ወሰለም እና የሷሃባዎቻቸውን ጎዳና የተከተሉ ሰዎች ደግሞ ይቺን ቃል ምን ብለው ነው የሚተረጉሟት ሚለውን በሰፊው አሁን እናያለን ማለት ነው። ወሳኙ ነጥብ ይሄ ስለሆነ ሰው ትክክለኛ ትርጉሙን ካልያዘ ነገር ዓለሙ ሁሉ ስለሚበላሽበት ማለት ነው። አህባሾቹ ዘንድ ይቺን ቃል ምን ሲሉ ነው የሚተረጉሟት? እስቲ እንስማ ከራሳቸው አንደበት። የሆነ ግለሰብ ከየመን ይመጣል። ይህን ግለሰብ የአህባሾች መርከዝ አለ ሲኤምሲ መርከዝ ይባላል። ተብሊጎች የመሳሰለው እዛ ቁርአን እናሐፍዛለን ብለው ይሄንን የአህባሽ አቂዳ ጠጥተው የሚወጡበት ነው። በነገራችን ላይ ቤተሰቦች ልጆቻችሁን እዛ ሂፍዝ አለ ብላችሁ እንዳትልኩ ተበላሽተው ነው የሚወጡት። ድቤ ያስደበድቧቸዋል። ጥምጣም ይሄ የዚህ የቃጥባሬ ኮፍያ ምናምን እያሉ ያስለብሷቸዋል። ይሄንን የአህባሽ መንገድ ጠጥተው ነው የሚወጡትና አስጠነቅቃችኋለሁ። ለነፍሴም ማልመኘው ለእናንተ አልመኝላችሁ። ልጆቻችሁ ተበላሽተው ነው የሚወጡት። በልጆቻችሁ ህይወት አትቀልዱ። እዛ መርከዝ ላይ ማለት ነው የሚያስተምር አስለም የሚባል ግለሰብ አለ። እሱ ላ ኢላሃ ኢላላህ እንዴት እንደተረጎማት እንግዲህ አሁን እንሰማለን። ونشهد أن لا إله إلا الله وحده لا شريك له يجمع قلوب من يشاء على محبته ومودته الله لا ጌታ የለም ብለን መሰክራለን። ሸሪክም የለውም። እንደዚሁ የባሮቹን ቀልብ ደግሞ በሱ መሐባ አንድ የሚያደርግ የሆነ ጌታ ብቸኛ ነው እንላለን። ተርጓሚውን እንደሰማችሁት እንግዲህ ላ ኢላሃ ኢላላህ የምትለውን ቃል ምን ሲል ተረጎማት? ከአላህ ሌላ ጌታ የለም ብለን እንመሰክራለን። ሸሪክም የለውም። እንደዚሁም የባሪያዎቹን ቀልብ በሱ መሐባ አንድ የሚያደርግ የሆነ ጌታ ብቸኛ ነው እንላለን አለ። ተመልከቱ የነዚህን ሰዎች ትርጉም። ላ ኢላሃ ኢላላህ ለሚለው ምን ነው የሰጡት ማለት ነው? ጌትነትን ነው የሰጡት። እንደሚታወቀው ተውሂድ በሶስት ይከፈላል። አላህ በጌትነቱ አንድ ነው፣ በአምላክነቱ አንድ ነው። ለሱ ስምና ባህሪያቶች ደግሞ አሉት። ይሄ ከየት ተገኘ? ቁርአንና ሐዲስን በመከታተል ማለት ነው። ለምሳሌ የሰላት ሸርጧ 7 ነው ይባላል። ቁርአን ላይ ሐዲስ ላይ የሰላት ሸርጡ 7 ነው ሚል በፍጹም አናገኝም። በምን እናገኛለን? ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ውዱ የሌለው ሰው ሰላት የለውም አሉ። ከዚህ ይዘን ምን እንላለን? ውዱ እኮ ለሰላት ሸርጥ ናት አንድ ብለን እንቆጥራለን። ልክ እንደዚህ ቁል አዑዙ ቢረቢ ናስ በል ያ ነብዩና ሰለላሁ ዐለይሂ ወሰለም እጠብቃለሁ በሰው ልጆች ጌታ ረቢ ናስ የሰው ልጆች ጌታ የአላህ ጌትነቱ ተውሂድ እንላለን። መሊክ ናስ አልመሊክ ስሙ ነው አይደል? አላህ ይሄም ሩቡብያ ውስጥ ነው የሚገባው፣ ስሙም ውስጥ ይገባል። ሁለት ታየን ማለት ነው። የአላህ ጌትነቱ ለአላህ ስም እንዳለው ኢላሂ ናስ የሰው ልጆች
አምላክ በሆነው ይሄው አምላክነቱ ደግሞ ይሄው ከቁርአን ላይ ምን ተገኘ ማለት ነው አላህ የሰው ልጆች አምላክ እንደሆነ የሰው ልጆች ጌታ እንደሆነ ለሱ ስምና ባህሪያት እንዳሉት ከቁርአን ላይ ተገኘ ስለዚህ አላህ ባሪያዎች ሆይ ልብ በሉ እዚህ ጋር ይሄንን አተረጓጎም ከአላህ ሌላ ጌታ የለም ማለት አምልኮ የምትባለው ዋና ነብያት የተላኩላትን አርስ ተብሊጎች አህባሾች የመሳሰሉት አያነሱት ወደዛም ዞር ማለት አይፈልጉም ለምን እነሱ ከሚሰሩት ስራ ጋር ስለሚጋጭባቸው ለምሳሌ አህባሾች ተብሊጎች ያበራ ሙዛባት በመባል የሚታወቀው ያብሬትን ሼክ ያመልኩታል ከአላህ ሌላ ጌታ የለም ካሉ ምን ሊሉ ነው እኛ ያብሬት ሼክ እኮ ጌታ ናቸው አላልንም እሺ አምልኮ ግን እየሰጣችኋቸው ነው ምን ብላችሁ አምልኮ የሚገባው ለማን ነው ለአላህ ነው ከአምልኮ ውስጥ አንዱ ደግሞ ዋናና ቁንጮ ምንድነው ዱዓ ነው ጸሎት ማለት ነው እንዴት አድርጋችሁ ነው ጸሎትን የሰጣችሁት ይሄውኛ ሙስሊሞች ምን እንላለን አላህ ሆይ ካለሁበት መከራ አውጣኝ ካንተ ውጭ ከመከራ የሚያወጣ የለም ሊለመን የሚገባው አንድ አላህ ብቻ ነው ምንለው አህባሽና ሱፊዮች እነዚህ ቀብር አምላኪዎች ግን ምን አሉ የአበራ ሙዛባት የማይደፈር ማን ለመኑ ማለት ነው የአብሬት ሼክ ሆይ የማትደፈር የሆንከው ሆይ ሞተዋል እኮ ሰውየው ያውም ደርግ ነው ወስዶ የገደላቸው ከደርግ ራሳቸው ማስጣል አልቻሉ ደርግ ደፍሯቸዋል ያበራ ሙዛባት የማይደፈር አቤት ይታይልኝ ምን ነው የኔም ዱር እስቲ ጉዳቴን እዩልኝ አሏቸው ጉዳት በጠቅላላ እይልኝ የሚባለው ማን ሆኖ ሳለ አላሁ Subhanahu Wa Ta'ala ብቻ ሆኖ ሳለ ማለት ነው ዙሩልኝ ጌቶቼ በአውን በነስር ድልን ስጡኝ እርዳታ ስጡኝ ወደኔ ዙሩ ሲሉ ለመኗቸው እርዳታ የሚሰጠው ድል የሚሰጠው ማን ሆኖ ሳለ አላሁ Subhanahu Wa Ta'ala ብቻ ሆኖ ሳለ ማለት ነው ሐጃይን አውጡልኝ በዛሂር በሲር ሐጃይን ደግሞ አውጡልኝ በድብቅም በግልጽም አሏቸው እንግዲህ ሐጃ የሚያወጣው ማን ሆኖ ሳለ አላህ ሆኖ ሳለ ማለት ነው ስለዚህ እነዚህ እነ አህባሽ እነ ተብሊግ ቀብር አምላኪዎች ስተታቸው ሁለት ነው አንደኛ ላኢላሃ ኢላላህን የሚገባትን ትርጉም ባለመስጠት ሁለተኛ በአምልኮ ራሱ ደግሞ ማለት ነው አምልኮን በጠቅላላ ለአንድ አላህ Subhanahu Wa Ta'ala ብቻ ባለመስጠት ማለት ነው ስለዚህ ተብሊግ ከተባለው ከጥመት ጀማዓ አህባሽ ከተባለው ከጥመት አካሄድ ኡመተል ኢስላም ነፍሱን ሊያድን ይገባዋል ይሄው ላኢላሃ ኢላላህን እንኳን በስነ ስርዓት አይተረጉሙም ትክክለኛ ትርጉሙ ምንድነው ይሄው ነው ወማዕና ትርጉሙ እኮ ላኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም የሚለው ትርጉሙ እኮ ላ ማዕቡደ ተመላኪ እኮ የለም ቢሐቅን በእውነት የሚመለክ እኮ ተመላኪ የለም በውሸትማ አለ ኢሳ በውሸት ነው የሚመለከው ጅብሪል በውሸት ነው የሚመለከው መርየም በውሸት ነው የምትመለከው አሊ በውሸት ነው የሚመለከው ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም በውሸት ነው የሚመለኩት ኢላላህ በእውነት የሚመለከው አንድ አላህ ሲቀር ስለዚህ ትርጉሙ ምንድነው ላ ማዕቡደ ቢሐቅን በእውነት እኮ የሚመለክ የለም ኢላላህ በሐቅ የሚመለከው አላህ ሲቀር ማለት ነው ومعنى لا إله إلا الله لا إله إلا الله ترجم لا معبود بحق إلا الله كالله بستقر بحق من ملك أملاك يلم انداينو كالله وجه من ملكوت بتقلالا بوشت سلهنا من ملكوت مالتنا ولهذا لزيم سيبالكونو عرف مشرك قريشين يقريش أجاريوتشكو أوقو معنى ترجمان لا إله إلا الله لا إله إلا الله ترجم أوقو فقالوا قالوا متعجبا يتجرموا سيهونو كما ذكرهم الله عند تكساتشو رب العالمين يا علامات جيتا نبي محمد صلى الله عليه وسلم لكو الساتشو عند أملاكنا أملكو كسوج بتقلالا مين ملكوتن ارقفقف ارقاتشو توسيلواتشو النسو منالو أجعل الآلهة إيه محمد يا درقال لنا أمالكتو تشاتشنن يا درقال لنا إلها واحدة عند أملاك عدرقنا قالوا اللهم بيتشا سيلواتشو عند أملاك ميلون دتطيق أقباتشو عند أملاك عدرقنا قالوا إن هذا يهكو لشيء عجاب أسقر من قرنوالو وإلا يعلى بلزيان ما نزي مشركوش
فهم يعلمون يوقو نبر من يوقو نبر أن الله هو الخلاق العظيم أن الله مهون هو الخلاق العظيم تلاق فتاري مهون يوقو نبر الخلاق فتاري العظيم تلاق وهو الرازق الكريم وهو الله مهون يوقو نبر الرازق سيسايسجي الكريم شري هنا ስለዚህ አህባሾቹ ነው ያዋቸው እንግዲህ አህባሾቹ ያጸደቁት ላኢላሃ ኢላላህ ሚለው ምን ብለው ነው የተረጎሙት ከአላህ ሌላ ጌታ የለም ይሄው የመካ ሙሽሪኮችም የአላህ ጌትነት ላይ ፈጣሪ መሆኑን ሲሳይ ሰጪ መሆኑን እኮ መችካዱ አላህ ምን ይላል ከማ ቃለ ረቡና ጌታችን እንዳለው ተባረከ ከመጥፎ ነገር ሁሉ እኮ ጠራ ወተዓላ ከፍ ያለ የሆነው በአሸናፊነቱ በባህሪው በዛቱ ከፍ ያለ የሆነው في كتابه الكريم በተከበረው መጽሐፉ ላይ እንዲህ ይለናል ወለኢን ሰአልተሁም ነቢያችን ሆይ ብትጠይቃቸው እነማንን እነዚህን አጋሪዎች ሙሽሪኮች መን خلق ማን የፈጠረው ብለህ ብትጠይቃቸው السماوات ሰማያትን والارض ምድሮችን ማን የፈጠረው ብትላቸው ለيقولن الله ነው እኮ ይሉሃል فكانوا ነበሩኮ يعلمون የሚያውቁኮ ነበሩ ማዕና ትርጉሟን لا اله الا الله ከአላህ በስተቀር በሐቅ የሚመለክ አምላክ የለም የሚለውን ትርጉም እኮ ገብቷቸዋል ጌትነቱን መስክረዋል አላህ ነው ሰማይን ምድርን እኛንም የፈጠረን ብለዋል እነሱ ግን አምልኮን ከአላህ ውጭ ላሉት አትስጡ ለአላህ ብቻ ተቀልላችሁ ስጡ ሲባሉ በሽታቸው ብቅ አለ ተግባቡ ከመልእክተኛው ጋር ولذلك لزيم ሲባል እኮ ነው لم يقبلوها አልተቀበሏትም لا اله الا الله ካሉ አንድ አምልኮ ሊባል እንደሆነ ገባቸው ከአላህ ውጭ ማንንም ማምለክ እንደማይቻል ገባቸው ላት ማለት አይቻል ሁበል ማለት አይቻል ዑዛ ማለት አይቻል ማን ብቻ አላህ ብቻ الرحمن الرحيم አላህን በስሞቹ በተለያዩ ስሞቹ መለመን እሱም ብቻ መፍራት በሱ ላይ ብቻ መመካት ለሱ ሲሉ መውደድ ስለዚህ ታመሙ وحاربوا ተዋጉ على رفضها እሷን በመተው ላይ ተዋጉ አንቀበልም ብለው እሷን ያዙ ሰዎች እንጋደላለን ብለው ነብዩ ሰለላሁ ዐለይሂ ወሰለምን ከሀገር አባረሩ ተጋደሉ ማለት ነው ولم يتبعوها አልተከተሏትም እኮ وكذبوا استبابلوا ደሞ المبعوث بها صلى الله عليه وسلم እሷን ይዘው የተላኩትን ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም እኮ ደሞ ምን አደረጉ استبابلوا ካዱ ومن قال هذه الكلمة ይቺ ንግግር የተናገራት ሰው عارفا لمعناها ትርጉሟን አውቆ عاملا بمقتضاها እሷ የምታስፈርደውንም ልክ እንደዚሁ የሰራባት ሆኖ من نفي الشرك አጋር የተባለን በጠቅላላ ውድቅ በማድረግ ከአላህ ውጭ የሚሰጡ አምልኮችን በጠቅላላ ውድቅ በማድረግ وإثبات በማጽደቅ الوحدانية ብቸኛ ተመላኪነትን ደግሞ ለአላህ ብቻ በማጽደቅ مع الاعتقاد الجازم ቁርጠኛ በሆነ እምነት لما تضمنته እሷ የያዘችው የሆነውን ነገር ቁርጠኛ የሆነ በእምነት በውስጡ ቋጥሮ የያዘ والعمل به በሷም የሰራባት فهو المسلم حقا እውነተኛ ሙስሊም እኮ ነው እሱ ومن عمل የሰራባት بلا اله الا الله بلا اله الا الله የሰራባት የሰገደ የጾመ ሐጅ ያረገ ጂሃድ ያደረገ من غير اعتقاد በውስጡ ሳያምንበት በውስጡ ቋጥሮ ሳይዝ በላዩ ብቻ የሰራባት فهو المنافق حقا እውነተኛ መናፍቅ እኮ እሱ ነው ምክንያቱም لا اله الا الله የውስጥም የውጭም ስራ ናት በውጩ ብቻ ሰርቶ በውስጡ ያስተባበለ ግልጽ ሙናፊቅ ነው በውስጡ ቋጥሮ ትክክለኛ እምነትን በውጩ የሰራባት ደግሞ እውነተኛ ሙስሊም ነው ومن عمل የሰራ ሰው بخلافها በሷ ተቃራኒ እሷ የምታስፈርደው ምንድነው ከአላህ ውጭ ያሉ አካላትን ከነሱ ላይ አምልኮ መግፈፍ አምልኮ ለአንድ አላህ ብቻ ማጽደቅ የሷ ተገላቢጦሽ ማለት ምን ማለት ነው በዘመናችን ለምሳሌ አብሬትን ማምለክ አብሬትን ልጅ ስጡኝ ካለውበት ጭንቅ አውጡኝ ብሎ መለመንን ይመስል የቃጥባሬ ልጅን ቃጥባሬን የቃጥባሬ ሚስትን ሌሎቹን መለመን አሊ ጎንደር ከመከራ ያወጣል ማለት ኑር ሁሴን ለጠሩት ደራሽ ነው
የምስኪኖች አባት ነው የምስኪኖች ገላጋይ ነው ማለትን ይመስል አባድር ጾም ያሳድር ማለትን ይመስል የጀጎል ግንብ ያምስቱ በረኛ ይጠብቃችሁ ማለትን ይመስል አረስንት ነው የኛ አገሩ ጉዳይ ተዘርዝሮ ማያልቅም ومن عمل بخلافها በሷ ተቃራኒ የሰራ ሰው من الشرك شركን በመስራት فهو المشرك እሱ እኮ አጋሪ ነው الكافر ከሃዲ ነው وإن قالها ቢላትም بلسانه በመላሱ نطقا ደጋግሞ ቢላትም ትላንት ማታኮ لا اله الا الله 2000 ጊዜ አልን በሙስባሃ በትልቁ በዝናሩ ቢልም ዋጋ የለውም አፈረሳታ ጧት ላይ ምን አለ መደድ ያ ረሱላህ አንተ ያላህ መልእክተኛ ሆይ እርዳታውትን አለ እርዳታ የሚጠየቀው ማን ነው ኢያከ ነዕቡዱ ወኢያከ ነስተዒን አንተን ብቻ እናመልካለን በአንተን ብቻ እንታገዛለን እንረዳለን ያልነው አላህ ብቻ ስለሆነ ማለት ነው ወላ ኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ የለም የምትለው ቃል እኮ ከሊመቱን ንግግርናት عظيمቱን ታላቅ የሆነች وهي እሷኮ العروة الوثقى ጠንካራዋ ገመድ እኮ ናት መበጠሻ የሌላት وكلمة التقوى አላህን የመፍራት ቃልም ተብላለች وهي እሷኮ كلمة الإخلاص የማጥሪያ ቃልም እኮ ናት የኢኽላስ ቃልም እኮ ናት وهي التي እሷኮ ናት قامت بها السماوات والأرض ሰማያትና ምድር እኮ ለሷ ሲባል ነው የቆሙት وشرع ተደንግጓል እኮ ደሞ لتكميلها እሷን ለማሟላት እሷን ሙሉ ለማድረግ السنة والفرض ሱናና ፈርድ የተባሉት ጉዳዮች እኮ ምን ተደርገዋል ተደንግገዋል ولأجلها ለሷም ሲባል እኮ ነው ጁሪደት ተመዘዘ سيوف الجهاد የጂሃድ ሰይፍ እኮ ተመዘዘ ያላህን ቃል በላይ ለማድረግ ነው ጂሃድ የሚወጣው ለላ ኢላሃ ኢላላህ ሲባል ነው ጂሃድ የሚወጣው فمن قالها የተናገራት ሰው وعمل بها በሷም የሰራባት ሰው صدقا እውነተኛ ሆኖ وإخلاصا ጥርት አድርጎ وقبولا የምታመላክተውን ደሞ ተቀበሎ ومحبة ወዷት ቃሊቷን لا إله إلا الله የያዙ ሰዎችን ወዶ እሷ የምታስፈርደውን ስራ ወዶ የተቀበላት ሰው أدخله الله الله እኮ ያስገባዋል الجنة جنة ያስገባዋል على ما كان من العمل ከስራ በኩል ስራው አነስተኛም ቢሆን ባለበት ስራ ላይ እንዳለኮ አላህ ጀነት ያስገባዋል ለዚህ ማስረጃችን قال صلى الله عليه وسلم يا الله صلاتنا سلام برساچو ላይ ይሁን ነብዩ መሐመድ እንዲህ አሉ من شهد የመሰከረ ሰው لا اله الا الله ከአላህ በስተቀር በሐቅ የሚመለክ አምላክ የለም ብሎ የመሰከረ ሰው وحده በብቸኝነት لا شريك له ለሱኮ አጋር የለውም ብሎ የመሰከረ ሰው وأن محمد እንዲሁም የመሰከረ ሰው ሙሐመድ መሆናቸው عبده የሱ ባሪያ ورسوله መልእክተኛው መሆናቸው የመሰከረ ይሄ እንግዲህ ሁለቱ ወሳኝ ምስክርነት ነው ነብዩን በተመለከተ ምን ብሎ عبده ባሪያ ኮናቸው ባሪያ ደግሞ አይመለክም ሊያመልክ ነው የመጣው ورسوله መልእክተኛ ናቸው ደግሞ አይስተባበሉ እሳቸውን ያልተቀበለ ጀነት አይገባም የኢሳን ነብይነት ተቀብያለሁ የሙሳን ነብይነት ተቀብያለሁ የሙሐመድ ነብይነት አልቀበልም ያለ ሰው ጀነት በሱ ላይ እርምናት የመጨረሻው የነብያት ሁሉ መዝጊያ መደምደሚያ በላጫቸው ነብዩ መሐመድ ናቸው ሰለላሁ ዐለይሂ ወሰለም አይመለኩም ራሳቸው ባሪያ ናቸው አይስተባበሉም የመልእክተኞች ሁሉ ቁንጮ ናቸው وأن عيسى ደግሞ መሆኑን የመሰከረ ሰው አብዱላህ ያላህ ባሪያና ወረሱሉሁ ያላህ መልእክተኛ መሆኑን የመሰከረ ተመልከቱ በነብዩ መሐመድና ሰለላሁ ዐለይሂ ወሰለም በኢሳ ዐለይሂ ሰላም መካከል ምንም ልዩነት የለም ሁለቱም ያላህ ባሪያና ያላህ መልእክተኛ ናቸው ምን ልበት ማስረጃ ውስጥ አንዱ ይሄ ሐዲስ ነው አጠገብ ላጠገብ መጣ وأن محمد መሆናቸውን መሰክራለሁ عبده ባሪያው ورسوله መልእክተኛው وأن عيسى መሆኑን መሰክራለሁ عبدالله يا الله بارع ورسوله መልእክተኛው መሆኑን وكلمته عيسى قدمو ማለት ንግግሩ ናት የማን የአላህ القاها الله የጣላት የሆነች ቃሉ ኮናት ኢላ መርየም ወደ መርየም የጣላትም ቃሉ ናት وروح من الله ከፈጠራቸው ሩሆች ውስጥ ደግሞ አንዷ ሩህ ናት የማን የኢሳ ሩህ والجنة حق ጀነት እኮ እውነት ነው ብሎ የመሰከረ ሰው
والنار حق እሳትም ደግሞ እኮ እውነት ነው ብሎ የመሰከረ ሰው أدخله الله እኮ